አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ተልባ እየለቀምኩ ነው እንደምታዩኝ ማለት ነው። እና አንዳንድ ሰው ስበብ ይሆናችኋል፣ ለሆነ ጉዳይ ስበብ ይሆናችኋል ማለት ለማንኛውም ምክንያታችሁ ለህመማችሁም ይሆን ለክፉም ለደጉም ለበጎም በቃ ለሁሉም ነገር አንዳንድ ሰው ስበብ ይሆናችኋልና ይሄንን ተልባ በነገራችን ላይ አንዲት እህቴ እንደዚህ ያመኛል ምናምን እያልኩኝ ያው አብዛኛዎቻችሁ ቻናሌን የምትከታተሉ ናችሁና ከዛ ፋፊዬ አላህ ያሽርሽ አላህ አፍ ያርግሽ መድኃኒቱን ብትወስጂው ምንም ጥቅም የለውም እና ስታቋርጩ ይመለሳል። ስለዚህ ማረግ ያለብሽ ሁልጊዜም ሳታቋርጭ ለተከታታይ ያክል ተልባ አስመጭና ሰውዬሽን አስመጭና ለተከታታይ ጊዜ በቂጣ እያረግሽ ቢ አለችኝ። በተልባ ማለት ነው። ገብቷችኋል? ከዛ እና ምንድነው ሀባተል ምንድነው ሀባተል ብዝር ነው ሀባተል እንትን እንደሚባል ብቻ አውቃለሁ እና ስሙን እኔ እንትን ብዬ አላውቅም። ሀባተል ክትር ነው አለችኝ እህቴ ማለት ነው። ሀባተል ክትር ነው ሀባተል ከትር ነው መሰለኝና ቪዲዮ ማነው ፎቶ አንስታ ላከችልኝ። ገብቷችኋል? አንዳንድ ጊዜ ያ ሰው እንትን ይሆናችኋል እና የመጀመሪያው ፖስት ሳደርግ ነው እህቴ እንደዚህ ያወራችኝ። እኔ የሚያመኝ ነበረ ዱባይ ነው ያለሁት ለሳምንት ያክል እሱም በቂጣ እያረኩኝ ስበላ አሁን አልሐምዱሊላህ ለውጥ አለኝ እና ፋፊዬ መድኃኒቱን ብትወስጂው ትርጉም የለውም። ስለዚህ ተልባውን ሰውዬው ያምጣልሽ እና አስገዝተሽ በቂጣ እያረግሽ ለተከታታይ ያክል ተጠቀሚው አለችኝ። እና ይሄን የምታዩት ተልባ እቺ እህቴ ስበብ ሁናኝ በላከችልኝ ፎቶ የተልባውን ስክሪንሾት አድርጋ ልካለኝ። ከዛ ለሰውዬው ላኩለት። ይሄንን አምጣልኝ አልኩት። እኔ እስካሁን ድረስ ከኒና ነው እየወሰድኩኝ ያለሁት ማለት ነው። ከትላንት ጀምሬ ተጠቀምኩት እና በቃ ትላንትና ሰላም አደርኩኝ ማለት የበላሁት ደግሞ እዚህ ቤት ጥቁር እንትን የጥቁር ስንዴ የጥቁሩ ዱቄቱ ማለት ነው አለና አይታጣም። ያው ቂጣ ስለሚበሉ ማለት ነው። ቂጣ በማሽን ተጋግርና ኖርማሊ ቂጣ በመጥበሻ ጋግረውና በእንትን በማሽን ፈጨዋለሁኝ። የሆነ ምንድን ነበረ ቴምር የቴምር ምንድነው የሚባለው ብቻ ድብስርማን ነው የተምሩ ማለት ነው። ድብስርማን ያኔ የተምሩ ድብስርማን ማባረፍ ብቻ ያ ተጨምሮ ከዛ የሆነ ቅቤ ያላቸው የራሳቸው እሱ ተጨምሮ ይፈጫል ማለት ነውና በጣም ነው የሚወዱት። ለዛ ስለሚጠቀሙት ከቤት አይጠፋም ልላችሁ ነው። ከዛ ወላሂ ነው የምላችሁ ትላንትና ደህና አደርኩኝ። ያ ረቢ አልሐምዱሊላህ እንደው አላህ ወይ በዙ ጤና ብታረገኝ በዙ ብትቀጥልልኝ ወላሂ በቃ ይሆናል አይደል ውስጣችሁ ሰላም ሲሆን ማለት ነው። የሆነ ውስጣችሁ እኔ እንጃ ሱብሃንአላህ የሆነ ግን ሲያማችሁ የምትረበሹት መረበሽ ሰው ሀገር ላይ ሆናችሁ በጣም ስሜቱን የምታውቁት ናችሁ የምታውቁትና ይቺ እህቴ ስትልክልኝ እንደነገርኳችሁ የመጀመሪያው ጊዜ ነበረ የመጀመሪያው እንዳመመኝ ማለት ነው። አይ ተልባ እንትን ይላታል ብላ ነው ምናምን አልኩኝና አንጣልኝም አላልኩትም። አይቻው እሺ እህቴዋ ብዬ ጸጥ አልኳት። እሺ እህቴ አመሰግናለሁኝ ብዬ ጸጥ አልኳት ማለት ነው። ከዛ አሁን ይሄ ሁለተኛ ለቅቄላችኋለሁ የባለፈውን ሁለተኛ ሐኪም ቤት ሄድኩኝ። እንደገና ሌላ መድኃኒት ታዘዘልኝ። ክኒኑን ስወስድ ደህና ሆናለሁኝ ወይ የሆነች ምግብ ስቀምስ በቃ ምግባበት ጭንቅንቅ ሱብሃንአላህ ልቤ ላይ መጥቶ ጭንቅንቅ ነው የሚያረገኝ። ስሜቱን መቼም የሚያማችሁ ልጆች አብዛኛዎቻችሁ እኔም እንደዚህ ነው የሚያረገኝ ፋፊዬ ያላችሁ ልጆች አላችሁ ማለት ነውና ወላሂ እንደው አላህ ጤናችሁን ይስጣችሁ። ከምንም በላይ ጤና ነው ለሰው ልጅ የሚያኮራው ጤና ነው። ወላሂ ነው የምላችሁ በማንኛውም ነገር ማለት በቃ ጤና ከሆናችሁ ኩሩ ሆናችሁ ማንኛውንም የምትፈልጉትን ደረጃ ትደርሳላችሁ፣ ትሰራላችሁ ጤና ከሆናችሁ ማለት ነው። ጤና ከሌለ ግን በጣም ከባድ ነው። እናቴ አንድ የምትለው ነገር አላትና እናቴ ብዙ ጊዜ ያማታል፣ ታማሚ ናት። በፊት ላይ ግፊት ነበረባት። ከዛ ግፊቱ ደግሞ ወደ ምን አመጣ ስኳር ጨመረባት ማለት ነው። ብቻ አልሐምዱሊላህ ከዚህም የባሰ ደግሞ አለ እና ምን ነው ጤና ሁኜ ትላለች። ምን ነው ጤና ሁኜ ስሰራ በዋልኩ ስሰራ ባደርኩኝ። የሰው ልጅ ጤና ነው የሚያስጎነብሰው። ጤና ነው በቃ ከሁሉም እንትን የሚለው
ትላለች። ከሰው እንኳን ራሱ እንኳን የሚያረቃችሁ ከሰው ጋር በቃ ያላችሁ ኮኔክሽን እንኳን እንትን የሚለው ማለት ነው ጤና ሳይኖራችሁ ነው። ገብቷችኋል? ጤና ካላችሁ ግን ማንኛውም ሰው ይሁን አይርቃችሁም። በቃ በማንኛውም ታይም ላይ ምክንያቱም ሰርታችሁ ታገኛላችሁ፣ ያለውም ይወደዳል ታውቃላችሁ። እና ዋናው ነገር ጤና ነው። ጤናችሁን ጠብቁ ልላችሁ ነው ውዶቼ። እና ይሄንን እንትን ይዤ የመጣሁት አንዳንድ ጊዜ አንዳንድ ሰው ስበብ ይሆናል። ገብቷችኋል? ወላሂ ነው የምላችሁ ስበብ ይሆናችኋል። እና ይቺ አሁን ወዳውንም ተጠቅሚውም ቢሆን እንደዚህም ሸረር ሊያደርግልኝ ይችል ነበረ። ያውም በጥሬው እንደዚህ ልቅም አድርጋችሁ ማለት ነው ዝፍዝፍ አድርጋችሁት አሳድራችሁ ከዛ ጧት በማንኪያ በባዶ አንጀታችሁ ብትወስዱት ቆንጆ ነው። እኔ ግን ምንድነው ያደረኩት ቆላሁትና ከዛ ትንሽ ስኳር አድርጌ ዘፈዘፍኩት። ያኔ ለብ ያለ ውሃ ነው። ዘፈዘፍኩትና አስቀመጥኩት ለተወሰነ ደቂቃ ልክ ገንፎ እንደምንበላበት ማለት ነው። ከዛ በኋላ ቂጣዬ ነበረ በቂጣ ወይም ደግሞ በነጭ እንትን ሳይሆን ቶስት፣ ይሄ ጥቁሩ ቶስትም ካላችሁ በሱ ሰላም ምን ነው እናት ባይበላስ ቢቀር በቃ ወላሂ ሰላም ነው ያገኘሁት ማለት ነው። ሱብሃንአላህ በቃ የተስማማችሁ ነገር ወደ ያገሳችኋል። በቃ ሲስማማችሁ ማለት ነው። አለዛ ከተወሰነ ደቂቃ በኋላ ከበላውኝ በኋላ ልቤ ላይ መጥቶ ይታጎራል እስከዛሬ ድረስ ማለት ነው። ወላሂ ምንም ልብላ አሁን ነጭ ሩዝ በቃ ምንም ሳይገባበት ነጭ ሩዝ ይስማማናል ይላሉ። ለኔ ነጭ ሩዝ አይስማማኝም። የሚገርማችሁ ነገር ትላንትና ደህና ነኝ። ከትላንት ወዳ ነጭ ሩዝ ሰራውኝና በቃ ነጭ ሩዝ በምን ልብላው ምናምን አልኩና ስጋ በትንንሹ አድርጌ በቃ ትንንሹን ያው የንትን በሉት ምንድን ነበረ ስሙ በአላህ ክትፎ በሉት። ልክ እንደ ክትፎ በደንብ አድርጌ አድቅቄ ከተፍኩት። ከዛ አበሰልኩት። ያኔ ሽንኩርትና ትንሽዬ ዘይት ነው የጨመርኩት። ሌላ ምንም አልጨመርኩም። ጫው በቃ ምንም ቅመም እንኳን ምንም አይነት ነገር አልጨመርኩም። ከዛ ነጭ ሩዝ ቀቀልኩኝ። ወላሂ ያንን ቀን ምሳ በልቼ ልሞት አልኳቸው። የምገባበት ጭንቅንቅ እኔ ደግሞ እስከ ጭንቅላቴ ድረስ በቃ አይምሮዬንም ነው የሚነካኝ። ወላሂ ነው የምላችሁ ውዶቼ። ብቻ አልহামዱሊላህ ለኸይር ነው። አንዳንድ ጊዜ ጤና ወላሂ በጣም ከባድ ነው። በእርግጥ እኔ እዚህ ላይ ስለተናገርኩ ነው እንጂ ብዙ ሰው በጨጓራ ህመም ብዙ ጊዜ ማለት ነው አረብ ሀገር ያለው በተለያዩ ህመሞች የሚሰቃዩ አሉ እህቶቻችን በሰው ሀገር በስደት ላይ። አላህ አፊያችሁን ይስጣችሁ። ከምንም በላይ ጤና ነው ውዶች። ያላህ ጤናችንን ይስጠን እላችኋለሁ ማለት ነው። መጥፎ አንተሳሰብ፣ አንዳችን ምክንያት ልንሆን ይገባል። ወላሂ እኔ የራሴን ቪዲዮ እንኳን ስሰራ ማለት ነው ወላሂ ላዝም ነው የምላችሁ። በቃ የራሴ የሆነ ነገር ነው እኔ ብዙ ጊዜ የምሰራው። የሚወዱኝ ይወዱኛል፣ የሚጠሉኝ ይጠሉኛል ማለት ነው። በራሴ በቤቴ እንኳን ራሱ በቃ ራሴን ሆኜ የምኖር ሰውና በራሴ እንትን የምኖር በቃ እንደዚህ እንደማወራችሁ በአካልም እንደዚህ ነኝ። እኔ ምንም የተለየ ነገር የለኝም። በቃ በአካልም ብታዩኝ እንደዚህ ነኝ፣ በእንትንም ማነው በቪዲዮ የምታዩኝ እንደዚህ ነኝ። በቃ እኔ ራሴ እንደዚህ ነኝ ማለት ነው። እንደዚህ ነኝ ስላችሁ ከወራሬም ይሁን ከምንም ይሁን በቃ እኔ ባለኝ ነገር ወይም ደግሞ በራሴ ነገር በቃ አልহামዱሊላህ ብዬ የምኖር እንጂ በሰው ህይወት ወይም ደግሞ በሌላ ህይወት ሆኜ የምኖር ሰው አይደለሁም ማለት ነው። አሁን አብዛኛውን ሰው ስላችሁ ያኔ የራስሽን እንትን ብለሽ ምናምን እንዳትሉኝ፣ አበጃይተሽ የሰውን እንትን አትበይ እንዳትሉኝ። አብዛኛውን ሰው ወይ በራሱ የመተማመን እንትን አይኖረውም። ገብቷችኋል? በራስ መተማመን ማለት ያኔ ሰው ልጅ በራሱ አይተማመንም ማለት ነው። ባለው ነገር አይተማመንም፣ በማንኛውም ነገር አይተማመንም። ገብቷችኋል? እኔ ራሴን ሆኜ በምንም አይነት ይሁን በንግግርም ይሁን በምንም አይሆንም ራሴን ሆኜ የምኖርና የምናገር ሰው ነኝ ማለት ነውና አላህ አፊያችሁን ይስጣችሁ። ፋጡማ እዚህ ቪዲዮ ላይ እንደምታወራችሁ ሁሉ በአካልም ብታገኙኝ እንደዛ ነኝ ማለት ነውና እላችኋለሁ ውዶቼ። የሆነ ጊዜ አንዲት ልጅ ጋር እያወራን ከዛ አጋጣሚ ሱብሃንአላህ በስልክ ነው የምናወራው እዛው ኮምቦልቻ ናትና አጋጣሚ ሆኖ በምን ተገናኘን? በአካል ተገናኘን እና ወይኔ እቺ ልጅ የት ነው ማቃት? ወይኔ እንግዲህ የሰማችን ምንድነው ስነጋገር ታክሲ ማነው ባጃጅ ላይ ወጣን መንገድ ጠፍቷት ነው ያኔ መንገድ እየሄዱ በዚህ ውስጥ አስገባን በዚህ ውስጥ ምናምን ጓደኛዋ ጋር ነው። ከዛ ስናገር ይሄ ቦታ እኮ እንደዛ አይደለም ምናምን ስላቸው
እቺ ልጅ የት ነው ማቃት አንቺ ምናምን እንደገና በቃ እንደገና ማለት ነው። ገብቷችኋል? ያኔ ገና በድምጼ ማለት ነው። እና ሰው ልጅ አሁን አንዳንዴ በማንነቱ አሁን በንግግሩ የሚሆን ራሱን ቀይሮ ራሳቸውን በቃ እንትን አድርገው ምናምን ነው የሚያወሩት ማለት ነው። እኔ ግን ልክ እንደዚህ እንደምታወሩኝ እንደማወራችሁ በአካልም እንደዚህ ነኝ እላችኋለሁ ውዶችዬ። እና አላህ ጤናቸውን ይስጣችሁ። በራስ መተማመን በራሳችን ደግሞ ሰው በራስ መተማመን ማለት መኩራት አይደለም ውዶችዬ። በራስ መተማመን ማለት ሰው ልጅ በተሰጠው ነገር በቃ በራሱ የሚተማመን ሰው አላህ በሰጠው ነገር በማንኛውም ነገር የሚተማመን ማለት ነው። ገብቷችኋል? እንጂ ስለ ሌላ ነገር አይደለም። በራስ መተማመን ስንል ማለት ነው። እና ጤናችሁን ይስጣችሁ፣ አፊያችሁን ይስጣችሁ። እና ጨጓራችሁን ለሚያማችሁ ሰዎች ደግሞ እንደኔ ለሚያማችሁ ሰዎች ይሄንን ተልባ አስመጡና ተጠቀሙ ማለት ነው። እኔ እህቴ ስትልክልኝ ያን ያክልም ችላ ብየው ነበረ። ከዛ ያው ነገሮቹ እንትን መድኃኒቱም ሁለት ጊዜ ሄድኩኝ። አልፎ አልፎ ሲነሳብኝ በእርግጥ መድኃኒቱም እንትን ብሎልኛል፣ ትንሽ ለውጥ አሳይቶኛል፣ ግን መልሶ ይነሳብኛል። እና እስኪ ምግቡን ተወት ላድርገውና መገባቸውን ይሄንን ልሞክረው ብዬ ይሄው ከትላንትና ጀምሬ አልহামዱሊላህ እንደው በዚሁ ቢቀጥልልኝ ወላሂ በቃ እንደ ቁስል አለ አይደለ ሰው እንዳይነካባችሁ ወይ የሆነ ነገር እንዳይነካባችሁ ሽሹ የምትሉት እንደዛ ነው። ጨጓራዬ ነው አሁን እሽሹ እያልኩኝ ያለሁት። ምክንያቱም ከተነሳ በቃ ምገባበትም ጭንቅንቅ በቃ አይምሮዬን ሁላ ነው እንትን የሚለኝ ልቤን ህርት የሆነ ራሴን አንዳንዴ ሸለብ ያረገኝና እንደገና መለሳለሁ። ወላሂ ነው የምላችሁ ዲክም እንደ ዝም ብሎ እንትን ነገር ማለት ነውና ይሄ ምንድነው? ይሄ መንስኤው ምንድነው? ጨጓራ ነው ያሉኝና ያው ጨጓራ ነው ያልኩባችሁ። እንደዚህ የሚያደርገኝ ሐኪም ቤት ሂጄ ጨጓራ ራሳቸውንም ስተው ይመጣሉ። በጣም ከባድ ነው። ጨጓራ እኮ እንደ ቀላል አይታይም ብሎኛል ሐኪም ቤት ማለት ነውና የመጨረሻው ሐኪም ቤት የሚገርማችሁ ነገር በቃ ሁለት ጊዜ ስለሆነ ከአንዱ ሐኪም ቤት ወደ አንዱ ሐኪም ቤት ነበረ የተላኩት ማለት ነው። ከዛ እዚህ የለም አንተ ሀሊል የሚባለው አንትራሳውንድ እኛ የምንነሳው አለ አይደለ? አንትራሳውንድ ልክ እንደ አንትራሳውንድ እንደ ነፍሰ ጡር በቃ እስከ እንትኔ ድረስ ነው ወላሂ እስከ ይሄ ልቤ ምናምን ይሄ ጡቴ አካባቢ ላይ ሙሉ ነው ያየኝ ማለት ነው። ጀል እየቀባ የሚገርማችሁ ነገር ግን ምንም ነገር የለሽም። በቃ ሰው ልጅ እንደዚህ ልቤ ላይ እዚህ ላይ ነው ብላችኋል። ምንም ነገር የለሽም፣ ንጹህ ናት፣ ምንም ነገር የላትም። የሆነ ችግርማ ቢኖር ነው እንደዚህ የሚያመኝ ምናምን ብዬ ሰውየውን ደምም ልስጥ ምናምን አልኩ። ደምሽም ንጹህ ነው፣ ደምሽ ላይ ምንም ነገር የለም ምናምን አሉኝ። ያው የጨጓራው እንደሆነ ከዝም ተረዳሁኝ። ኢትዮጵያ ያው ወዳው እንደጀመረኝ ነው ታውቃላችሁ። እኔ እንደዚህ እየጠና ቢመጣ አልመጣም ነበረው፣ ወደዚህ አላስበውም ነበር። ግን ይዛኔ ልመጣ አካባቢ አንድ ቀን ነው 2 ቀን አመመኝ። ከዛ ተወኝ። የሚገርማችሁ ነገር እዚህ በእግሬ በተረገጠ ወዳው በማግስቱ አደርኩኝ። በማግስቱ በቃ ተነሳ ማለት ነው። ራት ሩዝ በልቼ ተኝቼ ነበረ። ማታ ወቅት ነው የገባሁት። ከዛም በቃ እንዴት ብዬ ልንገራችሁ ብቻ አልহামዱሊላህ። እና ውዶችዬ ይሄን ተልባ ተጠቀሙት። ግን በቂጣ ያኔ ነጭ ባልሆነ እንትን ነጭ እህል ባልሆነ ለምሳሌ ኩብዝም ሆኖ ጥቁሩ እንትኑ ካላችሁ ይሄ መስሪዎች የሚጋግሩት አለ በእንትን በጥቁር እንትን ዱቄት ማለት ነው። የነሱን ቂጣ ካላችሁ ወይም ደግሞ ራሳችሁ ዱቄቱ ጥቁሩ ካላችሁ እሱን ዝም ብላችሁ በመጥበሻም ቢሆን ግግር አድርጋችሁ ሰላም አለው ወላሂ። ከምንድነው ከነገሩ ጾም ደሩ የሚባል ነገር አለ። እና ሰላማችሁን አግኝታችሁ ጤናችሁን ጠብቃችሁ ትውላላችሁ ማለት ነውና ሞክሩት። እኔ እቺን እህቴን ስበብ ሆናኛለኝ ለአንድ ቀን ብትሆን እኔ ሸረር ካረገልኝ ወላሂ ስበብ ሆናኛለኝ ነው የምለው። አላህ አፊያችሁን ይስጣችሁ። የታመማችሁ ሁሉ ይሄንን ቪዲዮዬን ሸር አድርጉ። ሁሉም ተልባ ይጠቀም። የኔ ይውት የሚለቀም ብዙ አለው። እየለቀምኩ ነው ውዶቼ፣ ቁጭ ብዬ እየለቀምኩ ነው እላችኋለሁ። እና ሁላችሁም ሸር አድርጉልኝ፣ ላይክ አድርጉልኝ። አፊያችሁን አላህ ይስጣችሁ፣ አትታመሙ። እንደዚህ ካደረጋችሁ በኋላ በመጥበሻ ትንሽ ለብ እኔ ጥሬውን ስለማልወድ ነው ያኔ ስለማይወሰደኝ ነው። ጥሬውን ቢሆን አሪፍ ነው ያኔ ሳትቆሉ ማለት ነው። ትንሽ ግን እኔ ለብ አረጋዋለሁኝ ቆላ ማለት ነው። ትንሽ ቆላ አደርገውና ከዛም በመፍጫ ፈጫዋለሁኝ። ትንሽ በመፈልጋቸው መጠን ያክል ዱቄቱን ውሃ ላይ ትንሽ ውሃ ያረኩኝ በሰሃን የተወሰነ ደቂቃ ዘፍዘፍ አድርጌ አስቀምጥና ልክ ገንፎ እንደምንበላበት ማለት ነው እንደዛ ትንሽ ቀጠና አድርጌ በቂጣዬ እበላለሁ። ሰላሜን አግኝቼም እውላለሁኝ ማለት ነው። ቢያንስ እስከ ተወሰነ ጊዜ ለውጥ እስከማገኝ ድረስ ማለት ነው ውዶችዬ። እና ሼር አድርጉት ይሄንን ቪዲዮ። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።